Tijabaate yoom gara haadhutti jabaate siif jira naan jedhe jaalala haadhutti dhiyaate jaalala haadhutti dhiyaate akka namaa ta'e yoom gara haadhutti jabaate yoom gara haadhutti jabaate siif jira naan jedhe jaalala haadhutti dhiyaate jaalala haadhutti dhiyaate ሰላም ሰላም እግዚአብሔር ጸጋ የእግዚአብሔር ሰላም አሁንም ከናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። በያላችሁበት ሁሉ ይሄ ቪዲዮ የሚደርሳችሁ በገጠር በከተማ በውጭ ሀገር የተለያየ ስፍራ ላይ ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። እንግዲህ እግዚአብሔር ሁል ጊዜ ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር መሆን እጅግም መታደል ነው። እግዚአብሔር አብሮ የሚወጣ ግለሰብ፣ እግዚአብሔር አብሮ የሚሆን ግለሰብ፣ እግዚአብሔር አብሮ የሚሆን አገር፣ እግዚአብሔር አብሮ የሚሆን ቤተሰብ እጅግም የታደለ እጅግም ባለጠጋ የሆነው ቤተሰብ ነው። ለዚህ ነው እንግዲህ እግዚአብሔር ሁል ጊዜ የእግዚአብሔር አብሮነት ያስፈልገናል። አለበለዛ ደካሞች ነን። አለበለዛ ስጋው ደካማ ነው። የሚያበረታን የእግዚአብሔር ኃይል ብቃት የሚሆነን የእግዚአብሔር ኃይል ወጥተን እንድንገባ ጸጋውን መንፈሱን ያፍስልን ይላል። ነጋዴ ነግዴ እንድታተርፍ፣ ገበሬው ሰርቴ እንድትውል፣ መንግስት ሰራተኛ ወጥቴ እንድትገባ እግዚአብሔር አሁንም መንገዳችሁን ቀና ያድርግላችሁ። እንግዲህ ዮሐንስ ራእይ ላይ የእግዚአብሔር ቃል እንዲህ ብሏል። የሚያምጾም ያምጽ ጻድቁም ይጽደቅ እኔው በቶሎ እመጣለሁ ይላል። እኔው በቶሎ እመጣለሁ፣ እያንዳንዱ እንደ ሥራ ዋጋ እከፍላለሁ አለ። እኔው በቶሎ እመጣለሁ። የሚያምጾም ያምጽ፣ የሚጸድቆም ይጽደቅ፣ መልካምንም የሚያደርግ መልካምንም ያድርግ፣ እኔው በቶሎ እመጣለሁ ብሏል። እንግዲህ ጊዜው እየፈጠነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው መልሶ የሚመጣበት ጊዜ ደርሷል። አሁን ሁሉም ነገር ምጥ የሚሆነውም ለዚህ ነው። ጌታችን እንደተናገረው ተመልሶ ይመጣል። ነፍሳችን እንዳትጨነቅ ለዚህ ሥጋ ድሎትን ትተን ለዚህ ሥጋ ምቾትን ትተን እግዚአብሔር ፊት እንፈልግ እላቸዋለሁ። እግዚአብሔር ወደ እግዚአብሔር ስንቀርብ ለዛሬ አይደለም። በዚህ ምድር ላይ ለ70 ዓመትና ለ80 ዓመት ዕድሜ አትጨነቅ፣ አትፍራ። እግዚአብሔር የዘላለም ሕይወት እንዲሰጥህና የዘላለም መንግሥት እንድትገባ በዚህ ምድር ላይ ብትሰቃይም ብትጎዳም ብትራብም ብትጠማም ለዘላለም ግን እንዳትጠማ፣ ለዘላለም ግን እንዳትጨነቅ፣ ለዘላለም ግን ነፍስ እንዳትጎሳቀል ዛሬ እግዚአብሔር ፊት ልንፈልግና ቶሎ የሚመጣው ጌታ ቶሎ ፈጥኖ የሚመጣውን እግዚአብሔርን በዛ ጊዜ እንዳናፍር ዛሬ ነፍሳችን ልናዘጋጅ ይገባናል። እኔው በቶሎ እመጣለሁ፣ የሚጸድቀውም ይጽደቅ፣ እርኩሰትን ይሥራ። ሁሉም ካልተመለሰ የፈለገውን ማድረግ ይችላል። ነገር ግን ክርስቶስ ሲመጣ እግዚአብሔር ሲመጣ በፊቱ መቆም አንችልም። ዛሬ ነፍሳችን ካላጸዳን፣ ዛሬ ከኃጢአት ራሳችን ካልመለስኑ፣ ዛሬ ከአመፅና ከክፋት ከተንኮል ከምርቀኝነት እግዚአብሔር ከሚጸየፈው ነገር ራሳችን ካልመለስ ነገ እግዚአብሔር ሲመጣ በፊት መቆም አንችልም። በብርሃን ፊት የሚያቆመን እግዚአብሔርን ዛሬ በፊቱ ወድቀን ንስሐ ስንገባ ምሕረቱ ስንጠይቅ ዛሬ ምሕረት ስንጠይቅ ነገ እግዚአብሔር ይቀበለናል። ምሕረትም አድርጎልን በፊቱ በብርሃን ፊት መቆም እንችል ይሆናል። ነገር ግን ዛሬ አመፅን እየሰራን፣ ዛሬ ክፋትን እየሰራን፣ ዛሬ ተንኮልን እየሰራን፣ ዛሬ ወንድምን እየጠላ፣ ዛሬ ክፋትን እያደረግ እግዚአብሔርን መንግሥት መውረስ አትችልም። ለዚህ ነው እኔው በቶሎ እመጣለሁ አለ። ለእኔ ተውልኝ። ምክንያቱም ዛሬ አትፍረዱ፣ ዝም በሉ፣ ለእኔ ተውኝ ማለቱ ነው እግዚአብሔር። እኔው በቶሎ እመጣለሁ፣ እያንዳንዱ እንደ ሥራ ዋጋ እኔ ከፍላለሁ አለ። ስሙ ለዘላለም ይባረክ። እኔው እንደ ሥራ ዋጋ እከፍላለሁ። እኔም
ንስሐ ሕይወት ያስፈልገኛል። ሁሌ በአምላኬ ፊት እወድቃለሁ፣ ንስሐ እገባለሁ። ምክንያቱም ለምን ሲባል ዝግጅት ለራሴ ያስፈልገኛል። ለሰው ብቻ አይደለም። የሰውን ብቻ ኃጢአት እየቆጠርን የምንኖረው አይደለም። ለራሳችን እግዚአብሔር ምሕረት አድርግልኝ፣ ቤት በድዬ እንደሆነ እንዴትስ ቤት መንገድስ እንደሚበድል አላውቀውም። ይሄ ሥጋ ለብሻለሁ። ይሄ ሥጋ ደግሞ በዚህ ምድር ላይ በብዙ መንገድ ያስተናል። ስለዚህ ምሕረትን እጠይቅሃለሁ ብዬ ሁሌ በእግዚአብሔር ፊት በንስሐ ሕይወት የሚመላለስ እንጂ እንደ ግብዞች ዝም ብዬ እግዚአብሔር ሌላ ሰው እየኮነንኩ ምኖር አይደለሁም። እኔም ኃጢአተኛ በደለኛ ነኝ። ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎባቸዋል ይላል። ስለዚህ በእግዚአብሔር ፊት ሞገስ ለማግኘት እግዚአብሔር ፊት ተቀባይነትን ለማግኘት እግዚአብሔር እንዲረዳ እግዚአብሔር ሐቅም እንዲሆን ካስፈለገ የእግዚአብሔር መንግሥት ወራሽ ለመሆን ካስፈለገ ዛሬ ሕይወትን ሥራ፣ ዛሬ ሕይወትን ገንባ። ምክንያቱም በእግዚአብሔር ቃል ሕይወትን እንድትለመልም እግዚአብሔርን ቃል ሕይወትን መግባት። ሥጋህን እንደምትመግብ ሥጋህን ሌሊትና ቀን እንደምታበላ እንዲሁም ይህን አፈር የሆነውን ሥጋ እንደምትመግብና እንደምታንከባክበው ሁሉ ለሕይወት የእግዚአብሔር ቃል ያስፈልግሃል። የእግዚአብሔር ቃል ያልተመገበችው ሕይወት ትከሳለች። ሥጋ ይወፍር ይሆናል እንጂ ሥጋ ደልቶ በዚህ ምድር ላይ ይታይ ይሆናል እንጂ ሕይወት ከከሳ ከንቱ ነው። ሕይወት ከከሳ የእግዚአብሔርን ቃል ሕይወት ካልተመገበች ሕይወት ትከሳለች። ሕይወት ከሳች ማለት ደግሞ የእግዚአብሔር መንግሥት ወራሽ አትሆንም። ስሙ ለዘላለም ይባረክ። ስለዚህ የሚያስፈልግ ሁል ጊዜ ሕይወትህን ቃልን እንድትመግብ አደራ ይልሃለሁ። ይህ ቪዲዮ የሚደርስ ሁሉ የእግዚአብሔርን ቃል ለሕይወት ይመግብ። የእግዚአብሔርን ቃል ለሕይወት ያብላት። ሕይወትህ ትወፍር። ሕይወትህ በእግዚአብሔር ቃል ትለምልም። ሥጋ ቢከሳም ችግር የለም፣ እሱ አፈር ነውና ወደ አፈር ትመለሳለህ ተብሎ ተጽፏል። ይሄ ሥጋ ቢደልቦም ቢመቸውም ባይመቸውም እርሱ አፈር ነው፣ ወደ አፈር ይመለሳል። ዛሬ ነው የሚያስጨንቅሽ፣ ዛሬ ነው የሚያስጨንቅህ፣ ዛሬ ነው ይሄን ካላደረክ ብሎ የሚያስገድድ፣ ዛሬ ነው ከእግዚአብሔር መንግሥት እንድትወጣ ይሄ ሥጋ የሚያሸግር እንጂ ሥጋ አፈር ነው፣ ወደ አፈር ይመለሳል። ሕይወታችን ግን ለዘላለም ከእግዚአብሔር ጋር ትኖራለች። ለዚህ ሕይወት ግድ ልል ይገባል። ለዚህ ሕይወት ግድ ልል ሌሊትና ቀን ስለ ሕይወት ልትተጋ ይገባሃል። ሰው የሰው ቤት እንግዳ ሲሄድ እኔ የፈለኩበት ቦታ ሊተኛ፣ እኔ የፈለኩበት ቦታ ሊሁን፣ እኔ የፈለኩበትን ምግብ ሊብላ ማለት አይችልም። ምክንያቱም እንግዳ ነውና ሰውዬ ያቀረበለትን ወይ ያ ቤተሰብ ያቀረበለትን ይመገባል እንጂ ራሱ የፈለገውን ማድረግ አይችልም። ሰው በዚህ ምድር ላይ የፈለገውን ማድረግ አትችልም። እንግዳ መጻተኛ ነኝ። ነገ እጅ ምድር ለቀ ስትሄድ ለዘላለም ሞት የሌለባት አገር አለች። እሱም የእግዚአብሔር መንግሥት እንድትገባ ዛሬ በዚህ ምድር ላይ ትጋት ያስፈልጋል። ከክፋት፣ ከተንኮል፣ ከምርቀኝነት፣ ከሟርት እግዚአብሔር ከምትጸየፈው ሁሉ ተመልሴ ንስሐ ግባ። በዚህ ሕይወት ውስጥ የምትመላለስ ሰው ይሄ ቪዲዮ የሚደርስ ከሆነ ንስሐ ግባ። እግዚአብሔር ይደግፋል። እግዚአብሔር ሐቅም ይሆናል። እግዚአብሔር ምሕረቱን ያበዛላል። እግዚአብሔር ምሕረት ስትጠይቅ ዛሬው ምሕረትን ትቀበላለህ፣ የዘላለም ሕይወትን ታገኛለህ። ስለዚህ ይሄ ቃል የሚገኘው ዮሐንስ ራእይ ላይ ነው። እኔ በቶሎ እመጣለሁ፣ እያንዳንዱ እንደ ሥራ ዋጋ እከፍላለሁ አለ። እንግዲህስ እያንዳንዳችን እንደ ሥራ ዋጋችን ይከፈለናል። ነገር ግን በጽድቅና በእውነት ኖርን ለእግዚአብሔር ተገዝተን እግዚአብሔር ይፈርተን ለሰዎች መልካምና በጎን እያሰብን እንኑር እላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። የሰጠንን መሪ እግዚአብሔር ይባርክልን። እግዚአብሔር ከእናንተ ጋር ይሁን። ባየን ሲጃለዳ ገለቶማ ዋቀዮ ስንብራተው ነገኝ ከቸነመለ አባየቱ